ዳኒ ነፂን እንደማያፈቅራትና እንዲሁም ሌላ ሰው ሊያገባ እንደሆነና እስከዛሬ ድረስ ከሷ ጋር የነበረው የሚያፈቅራትን ሴት ለመርሳት እንደሆነም ነገራት እና ነፂም በጣም ተበሳጨች። ቆይ ለምንድን ነው ይሄ ፕራንክ እኔ አይመቸኝም ትለዋለች። በቃ ይብልሽ ከፈለግሽ የሰርግ ወረቀቴን እልክልሻለሁ እንዲሁም ከቻልሽ ካሁን በኋላ እንዳትደውይ ይላታል። ነፂም አላመነችም ነበረ። ይህም ፕራንክ እኔ አይመቸኝም ፕራንክ ነው አይደለ ለማድረግ ፈልገ ነው ብላም ትለዋለች። ዳኒ ግን ከእውነቱ ነበረ ምርር ብሎ እያሾፈም ሆነ እንዲሁም ደግሞ ከአሁን በኋላ ስልኩ ላይ እንዳትደውልበት የሚነግራትኝ። ፂም በጣም ተናዳ ከጓደኛዋ ጋር ቆይ እንዴት እንደዚህ እኔን ያደርገኛል? አሁንማ እሰራለታለሁ የሰርጉ ጊዜ ሄጄ በቃ የሆነ ነገር አድርጌ ሰርጉን ማበላሸት አለብኝ ብላም ተናዳ ትነግራታለች። ሄመንም በጣም ተናዳ ዳኪ ስለመጣና እንዲሁም ደግሞ እስከ ዛሬ ድረስ በተፈጠረው ይቅርታ አድርግልኝና እንዲሁም ደግሞ ትንሽ ጊዜ ታገሽኝ፣ ቀጥታ ወደ አንቺ እመጣለሁ። እኔ ሳልፈልግ ነው የምኖረው ከነፂ ጋር፣ ስለዚህ አንቺን ነው የማፈቅረው ይላታል። ሄመንም አሁን ደግሞ ምን ቀረህ? እያንዳንዱ ብዙ ነገር አሳጥተኛል። እናም እኔ ያጣሁትን እንዳለ አሳጣሃለሁ። ስለዚህ አንዳንድ እያልኩኝ ብላም ትለዋለች። ዳጊም በጣም እግሯ ስር ወድቆ ይቅርታ ይላታል። ዳጊ ዳኒን ይቅርታ ለመጠየቅ ቤት ድረስ ሄዶ ቆይ ዳጊ የት አለ ብሎም እናቱን ሲጠይቃት፣ ቆይ እናንተ ልጆች ግን ምንድን ነው እንደዚህ የምትሆኑት? ቆይ ለምንስ ነው የምትጣሉት? ብላም ትላለች። ዳጊም በቃ አሁን ደህና ነኝ፣ ብዙም አልተጎዳውም። ትናንትና የማይሆን ነገር ስለተናገርኩት አሁን ላይ ተጸጽቼ ወንድሜና እንዲሁም ጓደኛዬን ዳኒን ይቅርታ አልጠይቅ ነው የመጣሁት፣ የት ሄደህ ብሎም ይላል። እናም ደግሞ ስራ ቦታ ውስጥ ለምን ታሸገ ብሎም ሲል፣ ቆይና ታዲያ ስራ ቦታው የታሸገ ለሰርጉ ነው ወይስ ለምን ታሸገ ብላም ትላለች። ሊያገባ ነው ብላም ትላለች። እናም የዳኒ እናት ለዳጊ ሊያገባ እንደሆነና እንዲሁም ደግሞ የሚያገባ ሴትም ሄመን እንደሆነች ትነግረዋለች። ዳጊም በጣም ይህን ነገር ማመን አልችልም። ቆይ ምን እያልሽ ነው? አልገባኝም እኮ የኔን ሄመን ነው ዳኒ የሚያገባት ብሎም ይላል። እናቱም ደግሞ በጣም በመናደድ ወይ እናንተ ልጆች ግን ምን እየሆናችሁ ነው? ለምንድን ነው እንደዚህ የምትሆኑት? በማለት ትበሳጫለች። እናም እባክህን አስቆምልኝ፣ ይቺ ልጅ በፍጹም ለዳኒ አትሆነውም። እናም እባክህን ተዋትኝ ብላም ትላለች። እሱም ግራ መጋባት ቆይ እንዴት እንደዚህ ሊሆን ይችላል ብሎም ይጠይቃል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁሉ ቤተሰብ ሆናችሁም ከልብ ነው ማመሰግነው። ዛሬም በአዲስ ቪዲዮ መልስ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ወዳችሁ ፍቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። ውድ ቤተሰቦቼ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ቀጥታ ወደ ቪዲዮ በጣም ተናዳ ቆይ ግን እስከ ዛሬ ድረስ ጅል ነው ብሎ ሳሞኙ የነበረው ለካ እኔ ነው ሲያሞኝ የነበረው ወይኔ ሜላት በማለት በጣም ትናደዳለች። እናም ጓደኛውም ቆያቺ ያፈቅራት ሴት ማን ብትሆን ነው? ምንስ ብትሆን ነው? እንዴት ነው አንቺን እንደዚህ ያደረገች? በማለት ትነግራታለች። ሜላትም በጣም ትናደዳለች። ምክንያቱም ደግሞ ዳኒ ካሁን በኋላ ስልኬ ላይ እንዳትደውይ ከፈለሽ የሰርግ ወረቀቴን እልክልሻለሁ ይላታል። እሺ እሷን ስለመርሳት ለምን ፈለገ? እንዲሁስ ደግሞ አሁንስ እንዴት አንቺን ሊነግርሽ ቻለ? እናም የሆነ አንቺ የማታውቂው እንቆቅልሽ አለ ብላም ሜላትን ትነግራታለች። ሜላትን በጣም ያናደዳት በቆመችበት ዳኒ ጥሏት ሲሄድ ነበረ። እናም አንድ ወንድ እንኳን እኔን እንደዚህ አድርጎ በቆምኩበት ጥሎ ሊሄድ እኔ ነበርኩኝ በቆሙበት ጥያቸው ሚሄድ እንዴት እኔን እንደዚህ ያደርጋል? በማለት በጣም ተበሳይታ ትናገራለች። ምክንያቱም ደግሞ እሷ የተናገረችው ነገር ወይም ደግሞ ያላሰበችው ነገር ስለሆነ ማን ስለሆነ ነው ቆይ እኔን እንደዚህ የሚያደርገው? በማለት በጣም ትናደዳለች። ጓደኛዋም እንድትረጋጋና እንዲሁም ደግሞ ነገሮችን ማጣራት እንዳለባት ቆይ ምን እንደተፈጠረ እንደሆነ
ወይም ደግሞ እንዴት ነው እች ልጅስ ሊያገባት የሚችለው የሚለውን ነገር ማጣራት እንዳለባትም ደጋግማ ትነግራታለች። ይቅርታ ሄቨንን እግሯ ላይ ወድቀው ቢለምናትም ሄቨን ግን በፍጹም ምንም ነገር ይቅርታ ልታደርግለት አልፈለገችም። እኔ ያጣሁትን ሁሉ አጥቻለሁ። ስለዚህ እኔ ያጣሁትን ደግሞ ላንተም ማጣት አለብህ። እናም አንድ ባንድ አስከፍላለሁ በማለት አልለቅህም በማለት ይቅርታ አላደርግልህም እንዳለ እኔ ያጣሁትን ነገር አሳጣለሁ በማለት ትለዋለች። እሱም በጣም ስህተት እንደሰራና እንዲሁም ደግሞ ከአሁን በኋላ ይህን ስህተት እንደማይደግመውና ይቅርታ እንድታደርግለት በተደጋጋሚ ይለምናታል። ነገር ግን ሄመን ግን በፍጹም ይህንን ይቅርታ ላደርግልህ አልችልም በማለት ትመልስለታለች። ዳጊም እግሯ ላይ ወድቆም ለምናትኝ። ነገር ግን ደግሞ ሄመን በፍጹም እሺ ልትለው አልቻለችም። እናም መጨረሻ ላይ በቃ ብሎ ተስፋ ቆርጦ ጥሏት ይሄዳል። ሄመንም ጥሏት ሲሄድ በጣም እየጮች ታለቅሳለች። በጣም ጮች። ምክንያቱም ደግሞ እዚህ ጋር ዳጊን በጣም ታፈቅረዋለች። ሲቀጥል በዳጊ ምክንያት እናቷንም ማታለች። እናቷ የሞተችው በዳጊ ምክንያት ሲሆን ደግሞ ይህንን ደግሞ ዳኒን አግብታ ዳጊን መበቀል በጣም ትፈልጋለች። ነገር ግን ደግሞ ይሄም ስህተት እንደሆነና እንዲሁም ዳጊን ማፍቀር ወይም ደግሞ ማግባት እንደሌለባትም ውስጧ ያስባል። ብቻ ብዙ ነገር እየሆነች ነው። ሄቨን አሁን ላይ በጣም ተጸጸተች። በተለይ ደግሞ እናቷ በሷ ምክንያት ህይወቷ ማለፉን ስታቅና እንዲሁም ደግሞ እስከ ዛሬ ድረስ የእናቷን ህመም አለማወቋ በጣም ይቆጫታል። እናቷ በሽተኛ እንደሆነች ወይም ደግሞ የልብ ድካም ታማሚ እንደሆነች ስለማታቅ በጣም ተጸጸተች። ቆይ እኔ የማላውቀው በሽታ ለምን በማለት እናትም ልብ ድካም በሽተኛ እንደሆነችና እንዲሁም ደግሞ እንዳለባት ሄመን እንድታቅ በፍጹም አልፈለገችም ነበር። ያን ህመሟን እያሰበች ልጇ እንድትጨነቅ አልፈለገችም። ነገር ግን የሰማው ወይም ደግሞ ሚስጥር ብላ የነገረችው ዳኒ ይሄን ሚስጥር ለሄመን ሲነግራትኝ ሄመን ቆይ ግን ለምን እናቴን እስከ ዛሬ ድረስ አልተረዷትም ነበር በማለት በመጸጸትና እንዲሁም ደግሞ ምክንያቷ እሷ እንደሆነች ስታስብ በጣም ይሰማታል። ለሜላት ትክክለኛና እንዲሁም ደግሞ ካሁን በኋላ እሷን አይኗን ማየት እንደማይፈልግም ነግራታል። ነገር ግን ደግሞ ሜላት በጣም ተበሳይታ ቆይ እኔን እንዴት ያደረግ እንደዚህ ይለኛል። በተለይ ደግሞ በህይወቴ ወንድ ልጅ እኔ እያወራሁትና እንዲሁም ደግሞ እየፈለግኩት ጥሎኝ ሂዶ አያውቅም። እንዴት እሱ ምን ስለሆነ ነው? ስለዚህ እበቀለዋለሁ በማለት ትላለች። እናም በጣም ትናደዳለች።